በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በወንጌል እንደምሰብከው ከሙታን የተነሳውን ከዳዊት ዘርም የሆነውን ኢየሱስ ክርስቶስን አስብ። ይህንንም በመስበክ እንደ ክፉ አድራጊ እስክታሰር ድረስ መከራን እቀበላለሁ። እግዚአብሔር ቃል ግን አይታሰርም። ስለዚህ እነርሱ ደግሞ በክርስቶስ ኢየሱስ ያለውን መዳን ከዘላለም ክብር ጋር እንዲያገኙ ስለተመረጡት በነገር ሁሉ ጸናለሁ። ቃሉ የታመነ ነው እንዲህ የሚለው ከእርሱ ጋር ከሞትን ከእርሱ ጋር ደግሞ በሕይወት እንኖራለን። ብንጸና ከእርሱ ጋር ደግሞ እንነግሳለን። ብንክደው እርሱ ደግሞ ይክደናል። ባናምነው እርሱ የታመነ ሆኖ ይኖራል፣ ራሱን ሊክድ አይችልምና። የሐዋርያው የቅዱስ ጳውሎስ መልእክት ለጢሞቴዎስ ሁለተኛ መልእክት ምዕራፍ 2 ከቁጥር 8 እስከ 13። የተወደዳችሁ በሕያው እግዚአብሔር ጸጋና ምሕረት እንዲህ አይነቱን ለጋስ አገልግሎት ከኛ ጋራ በያላችሁበት እየተካፈላችሁ እግዚአብሔር ዘመን ያስቆጠራችሁ ዓመታትን ያጠገባችሁ አብራችሁን ጌታን የምታከብሩ ሁሉ ጸጋው በጥበብ በአእምሮ ይብዛላችሁ። እንኳን አደረሰን አደረሳችሁ በማለት ጌታ ቢፈቅድ ብንኖር የፊታችን ግንቦት 23 12ኛ ዓመት የቴሌቪዥን አገልግሎቱን ምስረታ በተመለከተ በዓል እናደርጋለን። እግዚአብሔር በዘመናችን ሙሉ ያደረገልን ቸርነት በተለይም ደግሞ በክርስቶስ የሰራልን ስራ እያሰብን እግዚአብሔርን የምናደንቅበት የምናከብርበት ስራውን የምናወራበት በፊቱ እንደ ልጆች አባ እያልን የምንዘምርበት ጊዜ ነውና አብራችሁን ጌታን ለማክበር ወደዚህ ስፍራ እንድትመጡ በጌታ ፍቅር እንጋብዛችኋለን። አገልግሎቱ የሚከናወነው ቱሉ ዲምቱ ሐመር ህንፃ ባለው ቋሚ የአገልግሎት ስፍራችን ነው። ሁላችሁም ተጋብዛችኋል። የጌታ ጸጋና ምሕረት ይብዛላችሁ። ሰላም ያገናኘን። እግዚአብሔር እጅ ከኛ ጋር ሲሰራ አይተናል ባይናችን ክንድ ሲዘረጋ ጨለማው ሲበራ